ጉድ ተባለቤቱ አይቀርም እንደሚለው ያገሬ ሰው በስተመጨረሻም ኪራ ዛሬ እውነቱ ላይ ደርሶበታል። ደስ የሚለው ነገር ግን ኪራን ሳይጎዳው ስፒድ ቀንና ጊዜ እየቆጠረ ኪራ ቤት ተቀምጦ እቅዱንና ብላኑ ተበላሽቶበታል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ ለቻናል አዲስ የሆናችሁ ላይክ ሰብስክራይብ ሼር እያረጋችሁ አበረታቱኝ። እንግዲህ ዛሬ ኒናየም ከቤት ብርቅነሽን ስራ ለማስቀጠር ወደ ደላላ ቤት ትሄዳለች። ሁሉም ሰው እቤት ውስጥ አልነበረም። እናማ ስፒዲ ወደ ቤት ሲገባ ማንም የለ ወይ በቃ ማንም የለም በማለት እስቲ ምናልባት ይቺ የተረገመች ኒና ገጠር ይዛው ሄዳ ካርታውን መልስ አንጥታው እንደው ድጋሜ ቸክ ማድረግ አለብኝ መፈለግ አለብኝ ብሎ ነበረ ወደ ኪራ ክፍል ዘው ብሎ የገባው። እናም ሲያጋልጠውና ወቃቢ መላው ሲጠፋው መላውን እንግዲህ ህይወቴን እቀይራለሁ ከዚህ ከጨለማ ህይወት ከጎዳና ህይወት እወጣለሁ ብሎ በአቋራጭ ለመክበርና በተቃራኒው ደግሞ ኪራን ጎዳና ላይ እጥላለሁ ብሎ ያሰበውና ያቀደው ስፒድ እቅዱ ሳይሳካለት ዛሬ ነገር ሁሉ ተበላሽቶበታል። የሚያሳዝነው ነገር ግን አሁንም ሰንዬ በሱ እጅ መሆኗ ግን ትንሽ ነገሮቹን ያበላሻቸዋል። እንደዚሁም ደግሞ አሳዛኝ ነው፣ በተለይ ለሰንዬ። በስተመጨረሻም ቢሆን አሁን ሰንዬ ያለችበትን ማንም እንዳገታት ቢያንስ ኪራና ቅዱሴም አውቀዋል። እንግዲህ እስከ ዛሬ ስፒድ ጆከርን ነበረ ለሰንዬ ጠባቂ ያደረገው። ጆከርም ምንም ብትለው ብሰድበውም ብተፋበትም ምንም ቢለው አንጀቱ ርህሩህና አስተዋይ እንደዚሁም ደግሞ እህት ያለኝ እኔም እንደዚህ በሚል በተለይ እህትና ያለው ሰው በእህት እንደማይጨክንም በሌላ በኩል ጆከር አሳይቷል። ጆከር መልካምና በጣም ጥሩ ልጅ ታጋሽ እንደዚሁም ደግሞ ነግበኔ ባይ እንደሆነም አሳይቷል። እንግዲህ ከዚህ ከድራማ ውስጥ በጣም ጨካኝና አረመኔዎቹ ስፒድና እንደዚሁም ደግሞ ወይዘሮ አለምዬ ብቻ ናቸው። ሌላው ሰብአዊነት የሚሰማቸው እንደዚሁም ደግሞ የቤተሰባቸውን ክፉ የማይወዱ አዛኝና ርህሩህ ሆነው ነው ያገኘናቸው ማለት ነው። እንግዲህ ዛሬ ስፒድ ጆከርን በቃ ላሽበል፣ ምክንያቱም አንተ ጨካኝና አረመኔ አይደለህም። እኔ ደግሞ ለዚህ ስራ የሚያስፈልገኝ ጨካኝና አረመኔ ነው ይለዋል። ባክህ እንግዲህ ገንዘብ ሳገኝ እክስሃለሁ፣ ገንዘብ ካገኝ እሰጥሃለሁ፣ ግን ታንተ ጋር ሆኜ የምፈልገውን ነገር ማሳካትም ሆነ ማግኘት አልችልም። ምክንያቱም ጨካኝ አይደለህም፣ መጨከን የምትችል አይደለህም። በቃ አንተ ውሸታም ነህ፣ አልጨክንም። የመጨከን መብት ስለሌለ ሌሎች ጨካኞችና አረመኔዎቹ ጓደኞችን ለነሱ አሳልፌ እሰጣታለሁ ሲለው እንግዲህ በጣም ነው ጆከር ግራ ገብቶታል። በጣም እንዳይከዳው ጓደኛው ነው። ሰንዬንም እንዳይተዋት አሳዝነዋለች። በተለይ እህት አለኝ ይላል። ሰንዬ እንግዲህ ያለችውን ብትለው የፈለገው ብትሰድበው ብትተፋበትም ምንም አይላት። በጣም ነው የሚራራት። እንደውም የሚፈልገውን ነገር ስጩና እባክሽ አንቺም ዳኝ አትሙቺ እባክሽ ቢላትም አይ አልፈልግም ትላለች። ግን ሰንዬ በመጨረሻ ጆከር ሊሄድ ሲል አይኗ ክርትት ብሏል። ጆከርን በአፏ ነው እንጂ በውስጧ ወደዋል። ምክንያቱም መልካምና ልበቀና ልጅ መሆኑንም ድብና አርጎ አስመስክሯልም። እንደዚሁም ደግሞ በጣም ደስ የሚል ልብ ያለው ልጅ ነው። እንግዲህ ሰንዬ እስከ ዛሬ በስፒድ እጅ ሆና ቢሆን ትሞት ነበር፣ ይገላት ነበር። ምክንያቱም ስፒድ ራስ ወዳጅ፣ ምንም እህትም ሆነ ወንድም ምንም ለምንም ርህራሄ የሌለው ጨካኝና አረመኔ ነው። ለዚህም ነው እኔ ካንተ ጋር ሆኜ የምፈልገውን ነገር ማግኘትም ሆነ ማድረግ አልችልም። ስለዚህ አንተ በቃ የሆነ ምክር አስመስሎን ግን ሰኒስ ይትለው አንተ ምን ይሸ ነው እንዴ አንተ ያማሃል እንዴ ምናምን ይለዋል።
ከዛ በኋላ ነው እንግዲህ ግራ ገብቶታል። ሰንዬም ጆከር ከቤት ውስጥ ሲወጣ አይኗ ክርትት ይላል። በቃ ይገለኛል። እኔ ደግሞ እኮ መሞት አልፈልግም። በቃ መሞት እኮ አልፈልግም። ባክሽ እንደዛ አትበኝ። እንግዲህ ይሄን መስማት ራሱ ህሊና አልፈቀደለትም። ወረድለት ጆከር ባክሽ እንደዛ አትበኝ፣ ባክሽ አታባብኝ፣ ባክሽ ዝም በይኝ ይላታል። እሱ ግን ሆኖም እሷ ግን በቃ በጭንቀትና በቃ ስፒድ ክፋቱን ስለምታውቅ ብታባብለውም ግን ደግሞ በሌላ በኩል ደግሞ ጓደኛዬን ምንም መክዳት አልችልም፣ በቃ ምንም ማድረግ አልችልሽም፣ እድል ማድረግ መትረፍ የምችበትን ነገር በሩን አሳይችሻለሁ። ስለዚህ መጠቀም ያለብሽ ያንቺም ነው። እኔ ላይ ብቻ አትሁኝብኝ፣ እኔም ብቻ አንጀቴን አትብሊው ይላታል። አይ የፈለገው ነገር ይሁን እንጂ ከእውነት ጎን ነው የምቆመው ትላለች። ግን እኮ አንድ ቀን የሆነ ነገር ቢያጋጥምሽ አንቺም እኛ በምንሄድበት መንገድ መሄድሽ ግድ አይልም፣ ግድ ልሻል ይላታል። አይ የፈለገው ነገር ቢሆን አልክድም፣ በቃ ታቅ ጎን ነው የምቆመው እያለች ትለዋለች። ኪራን እንግድን ስፒድ እንግድን እንደለመደው ያንን ቤት እስከ ዛሬ ኪራ ገጠር በሆነበት ሰዓት በፈለገው መበርበርና የዋጡንም የቆጡንም አውርዶ ገለባብጦት የከረመውን ቤት አሁንም ደግሞ ድጋሜ ተስፋ ባለመቁረጥ ምናልባት ኒና ወደ ገጠር ይዛው ሄዳ ትትመለስ ይዛው መጥታ እንደሆነ በሚል ነበረ እንግዲህ ዛሬም ድጋሜ ፍተሻ የገባው። ግን በሚያሳዝንና በሚገርም መልኩ እዛ ውስጥ እየተቀመጠ እየበላ አብሯቸው ዘመድ ነኝ በማለት ነበረ አብሯቸው የከረመው። እንግዲህ ዛሬ እንደለመደው ገለባብጦ ሊወጣ ሲል ግን እንደስተ ዛሬው እድል አልቀናችሁም። ምክንያቱም በኪራ እጅ ላይ ወደቀ። ምን ትሰራለህ ሲለው እንደውም እሱ ተሳፈጠው። ከዚህ በኋላ እንግዲህ ኪራ ምንም ራሱ መቆጣጠር አቃተው። ምክንያቱም ኪራ የሚያውቀው ታሪክ አልነበረምና ከዛ በኋላ ነው ድብድብ ገጠሙ። ኪራም አየለ እንደፈለገው ወቃውና ናውጣልኝ ምናምን ሲለው ማን ነው በማን ቤት የሚወጣው? እስቲ ያሳያለሁ። አልወጣልህም አሳያለሁ በማለት እንግዲህ ኪራም እስከሚገረምና እንግዲህ ብሎ የመጣው የኒና ዘመድ ነኝ ብሎ ነው የመጣው። ግን እሱ ውሸቱን ነበረ። ኒና መናገር አልቻለችም ነበረ። አሁን ከዚህ በኋላ ነው እንግዲህ ኪራ ተደበደበውና ታረገ በኋላ በመጨረሻ ያው ወደ ይወጣል። እንግዲህ ኒናዬ ደግሞ ብርቅነሽን ስራ ለማስቀጠር ወደ ደላላ ቤት ከሄዳ ብርቅነሽም ስራውን ሳይሳካላ ቀርቶ ምን ትሰሪ የምትችል ያለሽ ገጠርና ምናምን ማን ነው የከተማ የፈረንጅ አይነት ሲላት ጉለጉላለሁ አርሳለሁ ትላለች። በዚህ መካከል ነው እንግዲህ ስራዋ ይበላሽና ተመልሰው ሲመጡ ስፒድ እሳት ጎርሶ እሳት ልሶ እንግዲህ ተኪራ ቡጢት ካተረፈ በኋላ ካመለጠ በኋላ ኒናን ያገኛታል መንገድ ላይ። ኒናን እንግዲህ ይጠፈጥፋታል። እገልሻለሁ ነገርሽ ወይ እገልሻለሁ ሲላት ግደለኝ። እሰይ አወቀ ኪራ፣ እሰይ እንኳን ማወቀ ስትል አንቺ እገልሻለሁ ሲላት ብርቄ ደግሞ እንግዲህ ወግድ ተዝህ ወደዛ ሂድ ምን ታርግህ ስትለው አንቺንም እጨምርሻለሁ፣ አንቺን ወደ አንቺ ነው መጣው፣ አርፈሽ ተቀመጪ አንተ ጥጋበኛ ዘወር በልከዝ ሲላት በጥፊ ይልሳታል ኒናየን። ከዚህ በኋላ ኒናየ እግሬን አውጪ ትላለች። ኒናየ እንግዲህ ትፈራዋለች፣ በጣም ነው የምትፈራው። ብርቄ እንኳን አንገራግባለች፣ የፈለገው እጅ አልሰጠችም። ከዚህ በኋላ እንግዲህ ብርቄ ከስፒድን ትሳፈጠው ነበረ ኒና እያመለጠችው። ግን ቤት ውስጥ ኪራዬም እሳት ልሷን እሳት ጎርሷል። ምክንያቱም ዘመዴ ብላ ያመጣችው ሌባና ዘራፊ ወንጀለኛ ሆኖ ነበረ። ግን ኒናየም አደጋ ሳይደርስባት ምንም ነገር ሳትሆን እንግዲህ ከዚህ በኋላ ያለውን ደግሞ እግዚአብሔር ይሆናት ምንም ነገር ሳትሆን ነው እንግዲህ ኒናየ እግዚአብሔር ያወጣላት። ኒናየም መልካም ነች፣ መስዋዕትነት ከፍላለች። መቼም የሰው ጥገኛ ሆነን ስንኖር ያው ምንም ቢሆን ምንም እናደርግ አደረጋችሁ አንባልም። እንዲሁም ተብዙ መልካም ስራችን የሆነ ስህተት ትፈጠር ያቺ ስህተቷ ነው የምትታያቸው እንጂ የፈለገው ብዙ መስዋዕትነት ብንከፍል በዛ በከፈልነው መስዋዕትነት ይሄን አደርጋችኋን ብለን ምስጋና እንደማናገኝ
የሁላችንም ነው የሁላችንም። ኒና አየን እንግዲህ ኪራ ሲመጣ ያብድባታል። እንዴት ነው ዘመድሽ ምናምን ሲላት አይ እኔ እኮ ዘመድ አይደለም የምን ዘመድ ነው እንደዚህ ያለ ሰይጣን የሆነ ዘመድ የለኝም ነው ያልችው። እና ለምንድን ነው ብሎ ሲያፋጥጣት እንግዲህ እንደዚህ ነው እና ሀዳ እና ወደ ገጠርም የመጣሽው ለዛ ነው? አዎ ወደ ገጠርም እገልሻለሁ ሲለኝ ነፍሴን ለማውጣት ነው ለማዳን ነው የመጣሁት ለማዳን ነው ስትለው እንዴት ሀዳ ዝምት ያለሽ ብሎ ሲያሳፍጣትም ፈራሁኝ ነው። ኒናም በአንድ በኩል ዝም ማለቷ ራሱ በራሱ ጊዜ መድረሱም ኒናየም ጥፋት የለባትም። እናም እንግዲህ ከዚህ በኋላ ነው እና ለምን አልነገርሽኝም ብሎ ኪራ በሚያፋጥጣትና በሚጮህባት ጊዜ ነው ኪያንና ሰንዬን እገላቸዋለሁ ብሎኛል። ይሄን ስላለኝ ነው እኔ ዝም ያልኩት። ደሞም እኮ ወንድምህ ነው የአባትህ ልጅ ከሌላ የሚወለደው ወንድምህ ነው ትትለው። በዚህ ሰዓት እንግዲህ ኪራን ፌንት ይነቅላል፣ በጣም ይደንቅጣል። ይሄን ስትለው እንግዲህ አዎ ኪያና ሰንዬን እገድላችኋለሁ ብሎኛል። ስለዚህ እኔ መናገር ያንን የፈራሁት ብላ እንግዲህ ታጨርሰው ለካ ሰንዬንም እሱ ነው ያገታት አለች። እንግዲህ ሰንዬንም እሱ ነው ያገታት። ምክንያቱም ሰንዬ ትሳፈጠዋለች። ሰንዬ ጠንቅቃ በጣም ኃይለኛም ነች፣ ነቄም ስለሆነች ያገታት እሱ ነው ስትለው እንግዲህ በዚህ ሰዓት ኪራም ወደ በሩ ወደ ውጭ ይወጣል። ቅዱሴን ያገኘዋል። ለቅዱሴ እንግዲህ እሳት ጎርሷል። ኪራ ወረዴ አብዷል። በጣም ያናድዳልም ያሳብዳልም ነገሩ በጣም ከባድ ነው። እንግዲህ ነገሩን ሁሉ ለዚሁም እንግዲህ ኒና የሙሉን ግልብጥ አድርጋ አልነገረችው። ተሐስተበ እስከ መጨረሻው አልነገረችው። ኪራም ጆሮ ሰጥቷት በደንብ በስነ ስርዓቱ ሊረዳት አልቻለም። እንደውም የእሷ ጥፋት አድርጎ ነው ያየው። እሱ ግን አስፈራርቷታል። እንደውም ስፒድ ቢገላት ኖሮ እሷ በሰዓቱ ብትሳፈጠው ኖሮ ወረድ ስፒድ ብትሳፈጠው ወዲያው ብትነግር ኖሮ ወይ ይገላታል። እሱ ደግሞ ገደላት ማለት ስፒድ ኒናን ገደላት ማለት ደግሞ እስካሁን ይሄ መረጃ ሌላ ሰው ሳይጎዳ ሊገኝም አይችልም። ግን እሷ መልካም ነገር አድርጋለች። በመልካም ነገሯ ምንድን ነው ብሎ ጆሮ ሰጥቶም አዳምጦ ፍርድም ከሆነ ከመጨረሻው ከሰማበት በኋላ ጥፋተኛ ነሽ ብሎ መናገር ነበረበት ኪራ ግን ያው ትንሽ ነገር ስለሚበቃው እንደዚሁም ደግሞ ኒና ያው እሱ ጋር ጥገኛ ስለነበረች ከዚህ በኋላ እንግዲህ ኒናን ጆሮ ሰጥቶ እንዴት ተየት ወዴት ምንድን ነበረ ምክንያቱስ ምን ነበር እንዴት ሆነ ብሎ ተማዳመጥ ይልቅ ራሱ በጣም ቱር ብሎ ኦሬዲ ኒናን እንዴት ጥፋተኛ አድርጓት ተቤት ይወጣና ቅዱሴ ጋር ደውለታን ተቅዱሴ ጋር ይገናኛሉ። ከቅዱሴ ጋር ተገናኙ በኋላ ነው እንግዲህ ያለውን ነገር ሲነገር እኔማ እንደዚህ ያለ ሰይጣን የሆነ ወንድምም ሊኖረኝም አይችልም፣ እሷስ ቢሆን ለምን እስከዛሬ አልነገረችኝም ሲለው አይ ቅዱሴ ደግሞ ቁጥብዬና አስተዋይ እንደዚሁም ደግሞ በቃ የሚረዳልኝ ስለሆነ እሷ እኮ የፈርታ ነው እሷን ፈርታ ነው የሚሆነው። ኒናን ታውቃት የለ ፈርታ ነው አስፈራርቷት ነው የሚሆነው። ለማንኛውም ተረጋጋ፣ በቃ ለማንኛውም ተረጋጋ። አሁን ለፖሊስ ሄደን ተናግረናል። ከዚህ በኋላ ያለውን ተረጋጋ፣ ራስን ጠብቅ ይሏል። አይ እኔ ሁሉንም ከዚህ ቤት ኪራ እንግዲህ ሁሉንም ሰው ከዚህ ቤት አጥፍቼ አባረሬ እኔና ጽናት ብቻ ነው መኖር የምንፈልገው። በቃ ማንንም ሰው ቤት ውስጥ አላስቀምጥም ይላል። ግን እሱ የተደገሰለት ቤቱ ጭራሽም ሊወረስ ነው። በቃ ይሄ ልጅ እንግዲህ አይለቃቸውም። አሁንማ ተሳፈጠው። አሁንማ ከቤትም እንዲወጣ አድርጎታል። አሁን ተጣሉ። አሁን ኪራ ኒናም ማስወጣለሁ ብርቄን ማስወጣን ማንን ምንም ቤት ውስጥ አላስቀምጥም ይላል። ግን ማብላቷን ሳታክታጥባ መጣች እንደሚባለው ኪራ ከዚህ በኋላ ያስፈራዋል። ወረድ ላይ ህይወቱ ያስፈራዋል። ምክንያቱም ስፒድ አንደኛ የጎዳና ተዳዳሪ ነው። ብዙ እንትን እንዳሉትም ይታወቃል። ይሄው ሰንዬን አግቷት ምንም የተደረገ ነገር የለም። ኪራን ማገቱት ማለት ምንም ሊገለውም ይችላል። ደግሞ ኪራን ደግሞ በጣም ሊገል ይችላል። ስለዚህ አንድና አንድ አሁን ኪራዬ ሁሉንም ሰው አባረር ቤቴ ውስጥ እቀመጣለሁ ከሚል
ከስፒድ ጋር ድርድር ማድረግ ነው ያለበት። በቃ አባቱ ከሆነም ልጅ ወንድሙ ከሆነም ያለውን ንብረት ለወንድሙ አካፍሎ ከዛ በኋላ ተግባብቶ መኖር እንጂ አሁን ማንንም ሰው ከቤት አስወጥቼ እኔ ብቻዬን ኪራ ተጽናትዬ ጋር ሰርግ ደግሼ እኖራለሁ የሚለው የህልም እንጀራ ሆኖበታል። ኪራ ኦልሬዲ አይደለም ሰርግ ህይወቱንም ያስፈራዋል። እንግዲህ አልቀውም ብሏል። ስፒድም አልቀውም እኔ እስከ ዛሬ ጎዳና ላይ ስኖር እሱ ተንደላቆና ሰላም ህይወቱን ይሄንን የመሰለ ቤት ይሄንን የመሰለ ላይፍ ሲኖር ነበር። እኔ ግን ጎዳና ልጅ ሆኜ ነው የኖርኩት። ከዚ በኋላ ግን የጎዳና ልጅነቴ ወደ እሱ ይቀየራል። እሱ ወደ ጎዳና፣ እኔ ደግሞ ወደ ቤት ይሆናል እያለ ነው። ስለዚህ በአንድም በሌላም አሁን ኪራ ስለ ነገው ስለ ትዳሩ ስለ ምናምኑ ያስባል እንጂ ኪራ አልቆለታል። ከወንድሙ ጋር ተግባብቶ ከወንድሙ ጋር የሚፈልገውን ነገር አድርጎ ከዛ በኋላ የሚከፈለውን ተካፍሎ ተተስማማ የወደፊት ህይወቱን ሊመራ ይችላል። ይሄን ካላረገ ግን ኪራ ከባድ ነው። ተፍቶ የመጣበት ከባድ ነው። የሚያሳዝነው ነገር ግን ጽናትዬም ብትሆን በጣም ታሳዝናለች። በቃ አንዱን መከራ ሲወጡት አንዱ መከራ እስከ ስሙ ጽናት አንዱ ሲያበቃ አንዱ ሌላው ደግሞ እንግዲህ እስከ ዛሬ ያዙት ወርቅ ተመዳብ እኩል ነው እንደሚለው በዛብህ እንግዲህ ብርቅነሽን እስከ ዛሬ ይዞ ሲወቃትና ቁም ስቅሏን ሲያሳጣት በቃ አንቺ ምንድነሽ ምናምን እያለ የሴትነት የሚስትነት ክብሯን ሳይሰጣት የነበረው ዛሬ እንግዲህ ሰው ታልሞተ ወይ ታልሄደ ሰው አይመሰገንም እንደሚባለው በዛብህ እንግዲህ ዛሬ ግራ ገብቶታል። ኦልሬዲ ዛሬ በዛብህ በቃ በመጨረሻው ለብቻው ያለቀሰ ስቅስቅ አለ። በቃ ከዛ ከዚህ ብለው እኮ ሁሉንም ከዛ ከዚህ ብለው እኮ በቃ ብርቅነሽ ውሃ በላኝ ብርቅዬ ውሃ በላ። አሁን በዛብህ አለቀሰ ቢባል ታምናላችሁ? በቃ አለቀሰ፣ ማርያምን አለቀሰ። እንደዛ ሲያደርጋት የነበረ ሰው የትም። ምክንያቱም አንድ ነገር ይዘ ነው አናቀም። በቃ ያን ያዝ ነው ሁሌም ከኛ ያመልጠናል፣ ከኛ ይሄዳል። ነገር ሲበዛ ሲከርበት እሳት ሲሞላ ይፈሳል እንደሚባለው የሞላና የከረረለት ይፈጠሳል ብሎ የሚያውቀው ሰው የለም። ለዚህም እንግዲህ በዛበት እስከ ዛሬ ብርቅነሽ የትም አከድብኝም የትም አከድም የት አባቷ ምን መሄጃ አላት ብሎ ነበረ እስከዚህ እድሜዋ ድረስ ከልጅነቷ ጀምሮ እስከዚህ ድረስ ሲወቃት የነበረው። እሷ ምን መሄጃ አለኝ? መሄጃ የለም። በቃ ህይወት ይሄው ነው፣ ሌላ ነገር የለም። ህይወት ይሄው ነው በቃ ህይወት ይሄው ነው በሚለው እሷም እንደዛው አምና የተቀበለችው እስከሚመስል ድረስ ነበረ። ይሁንና በመጨረሻ ግን ያው ሞልቶ ፈስቦ ኒናን ደግሞ ፈጣሪ ደግሞ ስፒድን ወደ ኒና ሲያመጣ ኒናን ደግሞ ወደ ገጠር ሲልክላት የዛችን ህይወት አዳነች። ስፒድ የኒናን ህይወት ሊነጥቅ ሲመጣ በተቃራኒው ደግሞ ኒና ደግሞ የሰው ህይወትን አዳነች። እና በዛብህ እንግዲህ ተጎረቤትም አይዋደድ ምንም በቃ ከሰው አይዋደድም። እሷ ነበረች። በአሁኑ ሰዓት እንግዲህ ትታው ትኬድ ምንም ያልመሰለው በዛብህ ዛሬ በቃ ይቅርታ ከመስኩ ላይ ቁጭ ብሎ በቃ ውሃ በላኝ ብርቅነሽ የክረምት ኩበት ሆንኩ፣ በቃ የውሃ ላይ ኩበት ሆንኩ ብርቅነሻ። እሷ ዛሬ ግን በቃ በጣም እግዚአብሔር ይመስገን ምናልባት በቀጣዮቹ ስራዋን ትቀጠራለች። በዛብህ ግን ከዚህ በኋላ በዛብህ ከባድ ነው የሚሆንበት እና በዛብህ ስቅስቅ ብሎ ሲያለቅስ በጣም ነው እያሳዘነኝ። በቃ ክፉ ነበር፣ ጨካኝ ነበር። ዛሬ ግን አለቀሰ። በቃ ብርቅነሽ ብርቅዬ ውሃ በላኝ፣ በቃ ውሃ በላኛል። እሺ በቃ ሰው ከተወለደበት ክፉ ደጉን ታየበት የት ለቆ ነው የሚሄደው? በቃ ወዴት ነው የሚሄደው? ክፉ ደጉን ታየበት ተራሱ አገር ተራሱ ቀዬ ወዴት ነው የሚሄደው? በቃ ወዴት ነው የሚሄደው? አባት ሰግድ ወይንም የጽናትዬ አባት ጽናትዬም ምነው አባ መሆነ ነው? አባ ምንም አልሆንኩ ልጄ ምንም አልሆንኩ። እንዴ አባ ይሄ እኮ ተገባ ጀምረ ዝም ብለህ ለብቻ እያወራህ ነው። ምን ተፈጥሮ ነው? መቼም መከራና ስቃይ አትጡ ተብለን የተረገምን እስከሚመስል ድረስ አንዱ መከራ ስንወጣው አንዱ መከራ ይመጣል። እና ምን ተፈጥሮ ነው አባ?
ምን ተፈጥሮ ነው ንገረኛ አባት ድብቀኛ። እነዚህ ሁለት ሰዎች እያሉ መንደሩ አድባሯ መይ ሰላሙላ ሰላም ታድራለች። በቃ እነሱ እያሉ ሰላም የሚባል ነገር የለም። እነዚህ ሁለት ሰዎች አሉ ይላሉ። ጽናትዬም እነማን ናቸው ትላቸዋለች። እንዴ ስንት ረባሽ ታውቂያለሽ? ስንት ረባሽ ታውቂያለሽ? ስንት ሰው ነው የምታውቂው? የሚረብሽ ስንት ሰው ነው የምታውቂው? እሱማ እነበዛብህ ናቸው፣ እሱማ እነበዛብህ ናቸው ትላለች። አሁንማ ተሰማም እኮ ተጨምሯል። እንደውም እኮ እሱ ብሶበታል። እንዲሁም ባልተቤቱ ይልቅ ከበዛብህ ይልቅ ተሰማኔ ባሰው። በብርቅነሽ መኮብለል፣ በብርቅነሽ መጥፋት እሱን የባሰበት። እንዴ አባ ምን አለ ጽናትዬ? እሱ ደግሞ ምን አለ አባ? የጠፋችው የበዛብህ ሚስት ነች። እሱ ደግሞ ምን አገባውና ምን አለ አባ ትላለች። እሱ ደግሞ ምንድን ያለ አባ? ምን አለ? እሱማ ልጄ ብርቄ የት እንዳለች የአንተ ልጅ ጽናት ታውቃለች ነው የሚለኝ። በቃ የአንተ ልጅ ጽናትዬ ብርቄ የት እንዳለች ታውቃለች እያለ ይሄው መውጫ መግቢያ ሰጠኝ። እንዲሁም እኮ ተበዛብህ በባሰ እሱ ነው እንደዚህ መከራውን እያየ በሷ ፍለጋ ልቡ የጦዘው። በቃ በጭንቀት ውስጥም ሆነ በማንኛውም ነገር ከበዛብህ ይልቅ እሱን የባሰበት። እንዴ ማነው ደግሞ እንደዚህ ያለው? ማነው? ቆይ ማነው ደግሞ እንደዚህ ያለው ትላለች ጽናትዬ። አባትየውም እኔ ምን አውቃለሁ ማን እንደነዛላቸው እኔ ምን አውቄ ብልሽ ነው የኔ ልጅ። ግን እኮ መንገድ ላይ በቃ እየተፈራረቁ አንዴ አንዱ እያሉ መሄጃ እኮ አጣሁኝ። በቃ መንገድ መሄጃ ነው ያጣሁት። መንገድ መሄጃ አጣሁኝ እኮ እንደማላቅ የት እንዳለችም ሆነ የት እንደሆነች ምንም ነገር እንደማላቅ ነግሬያቸው ነበር ትላለች ጽናትዬ። እና ሀዳ እኛ ጋር እንደዚህ ያጣበቃቸው ምን አይነት እርግማን ደርሶባቸው ነው? እኛ ምን እናውቃለን? እኛ ጠንቋይ እንቀልባለን? እሷ የት እንደሆነች የምናውቀው ታሪክ አለ? እንዴት ህይወታችንን መኖር እንዴት አላስኖር ይሉናል? እኛ ምንም የምናውቀው ታሪክ አለ ይላሉ። እንግዲህ ጽናት እየታቃለች ቀለስለስ እያለ እንጃ አባ ትለዋለች። እኔ እኮ የገረመኝ ልጄ ከበዛብህ ባስ የተሰማ ነው። በጣም የተሰማ ነገር እኮ ግራ እያጋባኝ ነው። እሱ ምንድን ነው እንደዚህ የሆነው? እንደዚህ የሚያደርገው እሱ ባል አይደለም። ባልየው ተቀምጦ ላይክ እና ሰብስክራይብ ሸር አድርጉልኝ።